ለጣቢያችን አስተያየታቸውን ከሰጡ ወጣቶች መካከል ታሪኩ ገበየው፣ አብይ ወልደ ገብርኤልና የሰውዳር አስራት ንቃተ ህሊና ወይም ዮሐንስ ምስክር በስፖርቱ ዘርፍ ያሳየው ጽናት፣ ዲሲፕሊንና ትጋት ወጣቶች በራስ መተማመናቸው ከፍ እንዲል ይረዳል ብለዋል። ለመጀመሪያ ጊዜ እንደ ሀገር የተካሄደ የመጀመሪያ የሆነ ውድድር ነው። ውድድሩን ደግሞ በድፍረትና በተነሳሽነት ለወጣቱ ሞራልን በሚሆን መልክ ደግሞም ሲያልፍም ከዛ በዘለለ ሊያበረታታ ኦር ደግሞ ተነሳሽ እንዲሆኑ ሊያደርግ የሚችል አይነት ተግባር ነው ያሳየን። የመጀመሪያ ተወዳዳሪ በመሆንና የተለያዩ ወጣቶችን በያሉበት አጠቃላይ እንደ ኢትዮጵያ ማለት ነው በማንቃትና ከዚህ በኋላ በስፖርት ምን ያክል ተጽዕኖ መፍጠር እንዳለባቸው ወጣቶች የተደበቁ እምቅ ኃይላቸውን ወጥቶ ማሳየት እንደሚችሉ ያሳወቀ ልጅ ነው ወንድማችን። ይሄ ወጣት ይለያል ማለት የፈጠረብን ተጽዕኖ በጣም ብዙ ነው። እኔን አነቃቅቶኛል፣ የከፋን ህዝብ አነቃቅቷል፣ አዲስ አበባን አነቃቅቷል፣ ኢትዮጵያን አነቃቅቷል። መነጋገሪያ ነው የሆነው ልጃችን። የፈጠረብን ተጽዕኖ በጣም ብዙ ነው። ወጣቱ ስፖርት ላይ እንዲያተኩር፣ ከሱስ እንዲላቀቅ፣ የማይቻለው መንፈስ ሰብሮ እንዲወጣ ይቻላል ባይነትን በወጣቱ ልብ በአጠቃላይ በአዋቂውም በህፃናቱም በትልልቁ ልብ የሳለ ልጅ ነው። ከየትኛውም ቦታ ተነስቶ በትጋትና በጠንካራ ፍላጎት ስኬት ላይ መድረስ እንደሚቻል ንቃተ ህሊና ማሳያ መሆኑንም ወጣቶቹ አንስተዋል። ወጣቶቹ እንደገለጹት ንቃተ ህሊና ወይም ዮሐንስ ምስክር በኢትዮጵያ የመጀመሪያውን የሚክስድ ማርሻል አርት ውድድር ማስጀመሩ ለብዙ ወጣቶች ተነሳሽነትን የፈጠረ መሆኑን ገልጸዋል። በርካታ ወጣቶች ከሱ የተማሩት ነገር ቢኖር ከምን አይነት መንገድ ተነስተው መድረስ ያለባቸው ደረጃ ላይ እንደሚደርሱ ያሳወቀ ወንድማችን ነው። በመቀጠልም አካባቢያችንን ከፋን ከቡና መገኛዋ ጋር በማያያዝ የመጀመሪያው በኢትዮጵያ ውስጥ ወጣትን በማንቃት የኤምኤምኤ ፋይት የመጀመሪያው ተወዳዳሪ በመሆን ያኮራን ልጃችን ስለሆነ ኩርተናል እንላለን። ቴንኪው ጆንዬ፣ በጣም እናመሰግናለን። ይቻላል መንፈስን የጠራ ያጠራቀመብን ዳግም የሰበሰበ ልጅ ነው። ይሄ ልጅ በጣም ትልልቅ ተጽዕኖ ፈጣሪዎች መሃል ሊመደብ ሊታይ የሚገባ ልጅ ነውና የሱ ተጽዕኖ መፍጠር ለወጣቱ ተነሳሽነትን እጅግ በጣም እየፈጠረ ያለ በመሆኑ እንኮርበታለን። በጣም ነው የምንወደው። ለኛ አሸንፏል፣ ልጃችን አሸንፏል፣ አልተሸነፈም። እውነት ለማውራት በወጣቱ ዘንድ የፈጠረው ቀላል ተነሳሽነት አይደለም። ምክንያቱም ምንድነው ወጣት እንደሚችልና ነገሮችን ማሳየት እንደሚችል ሊፈጥር እንደሚችል በሀገር ላይ የሆነ ተጽዕኖ መፍጠር እንደሚቻልና አዳዲስ ነገሮችን ማምጣት መፍጠር እንደሚቻል ያየንበት ከዚህ በኋላ ላሉ ጄኔሬሽኖች መነሳሻነት ሊሆን የሚችል ለነሱ ትምህርት ሊሆን የሚችል አይነት ተግባር እንደሆነ ነው የሚያሳየው። ስፖርቱን ከማነቃቃት ባለፈም ወጣቶች በራሳቸው እንዲያምኑና በትጋት ከሰሩ ዓላማቸውን ማሳካት እንደሚችሉ የይቻላል መንፈስን አላብሰዋል ብለዋል። በተጨማሪም ወጣቱ ትውልድ ከአልባሌ ቦታዎችና ከጎጂ ልማዶች በመራቅ በአእምሮም በአካልም ብቁ ሊሆኑ እንደሚገባ ንቃተ ህሊና በተግባር አሳይቷል ሲሉ ገልጸዋል። ንቃተ ህሊና ሮል ሞዴል ነው ለኛ። ከትንሽዬ መንደር ትልቅ ቦታ መድረስ ይቻላል። ያለንበት ሁኔታ ሊገድበን አይችልም። ከሱስ፣ ከአልባሌ፣ ከጫት፣ ከሲጋራ፣ ከመጠጥ ቤት፣ ከአልኮል ወደ ስፖርት ህይወት በመግባት ንቃተ ህሊና የደረሰበት ደረጃ ላይ አሳይቶናል። ለአብነት ያህል ወጣቱም እንደ ንቃተ ህሊና ስፖርት በመስራት ጤንነቱን በመጠበቅ ካልባሌ ቦታ ወጥቶ የተሻለ ቦታ መድረስ ይችላል። እኔም ወጣት ነኝ። ወጣቶች ከዚህ ተምረው ራሳቸውን የሚቀይሩበት ከዛም ባሻገር ደግሞ አካባቢያቸውን የራሳቸውን ባህላቸውን ቀለማቸውን በወንድማችን ልክ የሚያስተዋውቁበት ትምህርት ያገኙበት ኦር ደግሞ የጨበጡበት ነው ብዬ አስባለሁ። በርካታ ወጣቶች አሁን እኛ አካባቢ በስፖርቱ ላይ የተሰማሩትም በተለያዩ ስራ መስኮች የተሰማሩትም በሶሻል ሚዲያም ይሁን በስፖርቱም ይሁን በእንደዚህ አይነት ነቅቶ በግል ጥረት ከፍተኛ ደረጃ ላይ መድረስ እንደሚቻል አካባቢውን ብቻ ሳይሆን ድፍን ኢትዮጵያን ያነቃ ልጅ ነው። እንደሚታወቀው አሁን ሶሻል ሚዲያ ላይ የሱ ሀሳቦችን የሚያንሸራሽሩ ጥሩ ልጆች ልጁ በጣም ሁሉንም ያነቃ ስለሆነ በዚሁ መንገድ ሌሎች ወጣቶች አሁን ስፖርቱንም የተለያዩ መስክ ላይ ተሰማርተው ተነቃቅተው እንደሚሰሩ በራስ ተነሳሽነት ያሳወቀ ልጅ ነው። የእርሱ ስኬት ከስፖርቱ በላይ ለወጣቶች የራስ መተማመንን፣ ትጋትንና ዲሲፕሊንን ያስተማረ ምሳሌ ሆኗል ሲሉም ገልጸዋል። ወጣቱ ስፖርተኛ ዮሐንስ ምስክር በራስ ጥረት ላመጣው ውጤት ከካፋ ዞን አስተዳደር፣ ከቦንጋ ከተማ አስተዳደርና ከጠሎ ወረዳ አስተዳደር የተለያዩ ሽልማቶች ተበርክተውለታል።